በ49 ዓመቱ ትቶን ሄደዋል። በዚህ ዘመን ዘላለም በዚህ ዘመን ቤተ ክርስቲያን ከውጭም ፈተና ባለባት በዚህ ዘመን መጽናናት በምንፈልግበት በዚህ ዘመን ኑሮ በከበደን በዚህ ዘመን ዘልዬ ወንድሜ የኔ መኩሪያ እናቴ ዘላለም ሁሌ እንደናፈቃት ነው። አታገኘውም ዘላለምን። ሁልጊዜ አገልግሎት ነው። እንደወጣ ቀረብን ደግሞ ውሃ ሳናጠጣው እግዚአብሔር ይማርሽ ሳንለው አጥተነዋል። በእውነት እግዚአብሔር ያከበሩትን የሚያከብር አምላክ መሆኑን ከብሉይም ከአዲስም ዛሬ ጥቅስ አያስፈልግም። መምህር ዘላለም አስተምሮናል። መከበር የሚፈልግ እግዚአብሔርን ያክብር፣ መከበር የሚፈልግ ሃይማኖቱን ያክብር፣ መከበር የሚፈልግ ወንጌልን አክብሮ ለዘላለም ይኖር። ይበቃኛል። መምህር ዘላለም የሚሰብከውን የኖረውን የሰበከ ራሱን ክዶ ቤተሰቡን ትቶ ስጋዊ ምኞቱን ንቆ ቀንና ሌሊት የደከመ የመንፈስ ጥንካሬ ማሳያ የሕይወት መምህር ነበር። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከላይም ከታችም እንደገና ዳቦ እሳት በነደደባት ዓለም ጦሩን ስሎ ጦሩን አሽሎ ሰይፉን ስሎ ዓለማዊ መሳሪያዎች ሁሉ አቀባብሎ ለበቀል በተነሳበት ወቅት እንዲህ አይነቱን አዝማች ጀነራል ማጣት ትልቅ ሞት ነው። ነገር ግን የዘላለም አምላክ ከኛ ጋር ነውና ብፁዓን አበው ሊቃነ ጳጳሳት፣ ሊቃውንተ ቤተ ክርስቲያን፣ አባቶቼ ካህናት፣ በወንድማችን በመምህር ዘላለም ወንድሙ ወልደ ሰማዕት ሽኝት ከስራ ፈቃድ ወስዳችሁ ጊዜያችሁን መስዋዕት አድርጋችሁ ለሽኝት የተሰበሰባችሁ ኦርቶዶክሳውያን እናቶች፣ አባቶች፣ ወንድሞች፣ እህቶች ሁላችሁ በእግዚአብሔር ሰላምታ እንደምን ቆያችሁ? አሜን። በዚህ ሰዓት ስለ መምህር ለመናገር አቅምም ጉልበትም ብርታትም አይኖርም። ነገር ግን ሰሞኑን ሁሉ እረፍቱን ከሰማንበት ቀን ጀምሮ ብዙዎቻችሁ ሐዘናችሁን እየገለጣችሁ ስለሆነ ልክ ከቤታችሁ አንድ ሰው እንደሞተ አድርጋችሁ እያዘናችሁ እንዳለ ስለምናውቅ ትንሽ እኔን ያጽናናኝ ዘላለም መንፈስ እናንተንም እንዲያጽናናችሁ ስለፈለኩ ትንሽ ቃል ለመናገር ፈልጌ ነው። ከባድ ነው በዚህ ቀን ለመናገር። እንግዲህ ዘላለም በቤታችን እንደ አባት የምናከብረው እንደ ወንድም ደግሞ የምንወደው ፈሪሃ እግዚአብሔርን እያስተማረ ኮትኩቶ ያሳደገን፣ ትህትናን ያስተማረን፣ ደግነትን ቅንነትን ያስተማረን፣ ለራስ መኖር ሳይሆን ለሌላ ሰው መኖርን ያስተማረን፣ በጣም ትሁት በጣም የተለየ ወንድማችን ዘላለም የማየ ልጅ ብቻ አይደለም። ዘላለም የሁላችንም ልጅ ነው። የቤተ ክርስቲያን ልጅ ነው ዘላለም። አዎ በዘላለም ሕይወቱ ያልተቀየረ ሰው የለም። በዘላለም በሃይማኖት የበረታ ሞልቷል። ብዙ ነገር ከዘላለም አግኝተናል። በአገር ውስጥም በአገር ውጭም ያለን ብዙዎቻችሁ እየደወላችሁ ምስክርነት ስትሰጡኝ እንደነበረ በወንድማችን በወልደ ሰማዕት ብዙ በርካታ ነገሮችን አግኝተናል። እንግዲህ ሲሰብከው የነበረውን ሲናገረው የነበረውን በሱ ዕጣ ደርሶበት ዘመን ገጥሞት ተጠርቶ ወደ አምላኩ ወደ እግዚአብሔር ሄዷል። መጽሐፍ
የሰው ዕድሜው የተወሰነ ነው፣ የወሩም ቁጥር ባንተ ዘንድ ነው። ማንም ሊተላለፍ የማይችለውን ዳርቻ አበጀህለት ተብሎ ተጽፏል። ይህን ጥቅስ ወንድሜ መምህር ዘላለም በሐዘን ቤት ሁሉ የሚናገረው ቃል ነው። አዎ ዕድሜያችን የተወሰነ ነው። በገንዘብ ዕድሜ መጨመር አንችልም። በገንዘብ ዕድሜ መጨመር ቢቻል ኖሮ ለዘላለም ዕድሜ በጨመርንለት ነበረ። በእውቀት ዕድሜ መጨመር አንችልም። በእውቀት ዕድሜ መጨመር ቢቻል ኖሮ ለዘልዬ ዕድሜ በጨመርንለት ነበረ። በስልጣን ዕድሜ መጨመር አይቻልም። በስልጣን ዕድሜ መጨመር ቢቻል ኖሮ ለመምህር ዕድሜ በጨመርንለት ነበረ። ነገር ግን የተወሰነለት ዕድሜ 49 ስለሆነ ወንድሜ ዘላለም በ49 ዓመቱ ትቶን ሄደዋል። በዚህ ዘመን ዘላለም በዚህ ዘመን ቤተ ክርስቲያን ከውጭም ፈተና ባለባት በዚህ ዘመን መጽናናት በምንፈልግበት በዚህ ዘመን ኑሮ በከበደን በዚህ ዘመን ዘልዬ ወንድሜ የኔ መኩሪያ እንድታለቅሱ አይደለም፣ ብታለቅሱም ችግር የለም። እስጢፋኖስ በሞተ ጊዜ ታላቅ ለቅሶ አለቀሱለት ተብሎ በመጽሐፍ ቅዱስ ተመዝግቧል። ግን ወዴት እንደሄደ ስለምናውቅ አድራሻውን ስለምናውቅ አናዝንም። እኛ ከሞት በኋላ ሕይወት አለን፣ ከመቃብር በኋላ ትንሣኤ አለን። ዘላለም ወደ እግዚአብሔር ለመሄድ ነው ያረፈው። ዛሬ ከእግዚአብሔር ጋር መኖር ከጀመረ 5ኛ ቀን ነው። አምላካችን እግዚአብሔር ወንድማችንን ነፍሱን ስለተቀበለልን እናመሰግነዋለን። ነፍሱ ይረፋ አንልም፣ ነፍሱን ተቀበላት አንልም። ሙሉ ጊዜውን ለእግዚአብሔር የሰጠ ነው። ያባከነው ጊዜ የለም። ወገኖቼ ከታሰሩት ሲጠይቅ፣ የተራቡትን ሲያጎርስ፣ የተጠሙትን ሲያጠጣ፣ የተቸገሩትን ሲረዳ ዘላለም ቤታችን ውስጥ አናገኘው። እናቴ ዘላለም ሁሌ እንደናፈቃት ነው። አታገኘውም ዘላለምን። ሁልጊዜ አገልግሎት፣ ሁልጊዜ አገልግሎት፣ ሁልጊዜ አገልግሎት ነው። እንደወጣ ቀረብን ደግሞ ውሃ ሳናጠጣው እግዚአብሔር ይማር ሳንለው አጥተነዋል። ነገ ይህን ክብር ስናይ፣ ይህን ሽንት ስናይ ደስ ብሎናል። እግዚአብሔር ያክብራችሁ። አንድ ቃል ተናግሬ መልእክቴን መጠቅለል እፈልጋለሁ። በሀገር አሜሪካ ያላችሁ ካህናት፣ ሊቃውንተ ቤተ ክርስቲያን ከተለያየ ስቴት መጣችሁ ልጃችንን ወንድማችንን በክብር የሸኛችሁልን ያኮራችሁንን እግዚአብሔር ያክብርልን። ብፁዓን ሊቃነ ጳጳሳት ሁሉ ነገር ትታችሁ አገልግሎታችሁን ስራችሁን ትታችሁ ወንድማችንን ስለሸኛችሁ እጅግ እናመሰግናለን። የዘላለም ልጆች ኦርቶዶክሳውያን በሙሉ ይሄ ድምፅ የሚሰማችሁ ክብር ይግባችሁ። ባስቀረልን ወንጌል በሃይማኖት ጸንተን እንድንኖር አምላካችን እግዚአብሔር ሁላችንንም ይርዳ። የሁላችንን መጨረሻ እግዚአብሔር ያሳል። 30 ዓመት ከሰበከ ወንጌል በላይ ዛሬ የሰበከን ወንጌል ይበልጣል። ዛሬ የተሰበከ ወንጌል ከዚህ በኋላ ዘለዓለም ሲታወስ የሚኖር ወንጌል ነው። ዛሬ መምህር ዘላለምን ብንወቅሰው ወቀሳችን አይደርሰውም፣ ብናወድሰው ውዳሴያችን እንደማይደርሰው በውዳሴያችን እንዳይሰናከል በትችታችን ተስፋ እንዳይቆርጥ ሥላሴ እንዲህ ባለ ክብር አከበረው። ሐዋርያትን ሐዋርያነ አበውን ወንጌል ሰብከው ያከበረ ኢየሱስ ክርስቶስ አምላካችን ወንጌልን ላከበረ እንዲህ እንደሚያከብር መስክሯል። በእውነት 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 እግዚአብሔር ያከበሩትን የሚያከብር አምላክ መሆኑን ከብሉይም ከአዲስም ዛሬ ጥቅስ አያስፈልግም። መምህር ዘላለም አስተምሮናል። መከበር የሚፈልግ እግዚአብሔርን ያክብር፣ መከበር የሚፈልግ ሃይማኖቱን ያክብር፣ መከበር የሚፈልግ ወንጌልን አክብሮ ለዘላለም ይኖር። ይበቃኛል። ሞት
ኃጢአትን ፍሩ ሞትን አትፍሩ ኃጢአትን ፍሩ ከጻድቃን ከተማ እንዳትባረሩ ከጽዮን ከተማ እንዳትባረሩ ኃጢአትን ፍሩ ኃጢአትን እንጂ ሞትን ማን ይፈራል? ኃጢአትን እንጂ ሞትን ማን ይፈራል? የሞትማ ስልጣን በአምላክ ሞት ተሽሯል። በአምላክ ሞት ተሽሯል። የሞትማ ስልጣን በአምላክ ሞት ተሽሯል። የሞት ስልጣን በአምላክ ሞት ተሽሯል። ወደ ሕይወት መንገድ ሁሉም ቤተ ክርስቲያንን ያገለገለ የቤተ ክርስቲያን ጌጥ እንደ ኤሳው ብኩርናውን በምስር ወጥ ያልሸጠ ይልቁንም እንደ ያዕቆብ ካልባረከኝ አልለቅም ብሎ ከአምላኩ ጋር በፍቅር የታገለ ብርቱ ጀግና ሰው ነው። ዛሬ የአውደ ምሕረታችንን ኮከብ የሆነውን አንተን በክብር ስንሸኝ በልባችን ለረዥም ዘመን የታተመውን ትዝታ የዘራኸውን የወንጌል ዘር ኦርቶዶክሳውያን የስብከት ለዛ ሳይቀር ከመቃብር በላይ ከእኛ ጋር አብሮ ይኖራል። ወንጌል የሰበከው የተገፋውን በእግዚአብሔር ቃል ያጽናናው አንደበት በጨለማ ውስጥ ለነበሩት ብርሃን የፈነጠቀው ትምህርት ዛሬም በጆሮአችን የቅርብ ጊዜ ትዝታችን ሆኖ ከእኛ ጋር ይኖራል። መምህር ዘላለም እኔ ተወልጄ ባደግኩባት በጅማ ዞን በአጋሮ ከተማ ለወንጌል አገልግሎት የዛሬ 30 ዓመት ገደማ አካባቢ በመጣበት በዛን ጊዜ በልጅነት አይምሮዬ እንደሱ በሆንኩ ብዬ የምመኘው ታላቅ አርያ የሆነ የወንጌል ሰው ነው። አድጌ የወንጌል አገልግሎት በጀመርኩበትም ጊዜ እያበረታታ መንገዱን እያሳየ ጉባኤ እየላከ ደቀ መዛሙርት ለቤተ ክርስቲያን እንዲበዙ የማያቋርጥ ድጋፍ ያደረገ በእኔ አገልግሎት መሰረት የጣለ ታላቅ ወንድሜን አጥቻለሁ። እነዚህ እግሮች ከከተማ አስፋልት እስከ ጭቃማ መንገድ ከታላላቅ አድባራት እስከ ገጠር አብያተ ክርስቲያናት ያልረገጡት ቦታ የለም። ያለ ወንጌል አገልግሎት የደከመ አካል ልሂድ ከክርስቶስ ጋር ልኖር እናፍቃለሁ እንዳለው ቅዱስ ጳውሎስ የእኛ መምህርም ሕይወታቸውን ክርስቶስ ስለሆነላቸው ሞት ጥቅም የሆነላቸው ዛሬ ወደ ሰማያዊ መንግሥት በክብር የክብር ሽኝት እየተደረገላቸው ይገኛል። መምህር ዘላለም የሚሰብከውን የኖረውን የሰበከ ራሱን ክዶ ቤተሰቡን ትቶ ስጋዊ ምኞቱን ንቆ ቀንና ሌሊት የደከመ የመንፈስ ጥንካሬ ማሳያ የሕይወት መምህር ነበር። ዛሬ ግን መምህራችን ሙሽራ ነውና በለቅሶ ሳይሆን በዝማሬ እንሸኘዋለን። ተክሊሉ የወርቅ ሳይሆን የማያልፈው የክብር አክሊል ነውና ነጭ ለብሰን እንሞሽረዋለን። ምክንያቱም እሱ እንደሰበከው ሞት ለክርስቲያን እንቅልፍ ወደማያልፈው ደስታ መሸጋገሪያ ድልድይ በመሆኑ ዛሬ ዘላለም ያንን ድልድይ ተሻግሮታል፣ ወደማያልፈው ደስታም ገብቷል። አንተ ወደ ናፈከው ጌታ ብትሄድም ትንሽ ትልቅ የማይል ሰውን ሁሉ በእኩልነት የሚያይ የመልካም ስብዕና ባለቤት እንደ ማር የሚጣፍጥ የደከመውን የሚመክር አንደበት የተቸገሩትን የሚደግፍ እጆች በማጣታችን እኛ ግን ጎሎብናል። መምህር ዘላለም ለብዙዎች አባት
ለብዙዎች ወንድም ለብዙዎች ደግሞ ወደ እግዚአብሔር መቅረቢያ መሰላል ነበር። ዛሬ የምናፈሰው እንባ የፍርሃት ሳይሆን ለወንድማችን ካለን ፍቅር የተነሳ ነው። የማልቀስ የንስሐ እንባ ማፍሰስ የሚገባው ፈጣሪ ይህንን ክብር እንዲያድለን ለራሳችን መሆኑ ካንተ ሕይወት ተምረናል። በዚህ ሐዘን ልባችን ቢሰበርም እንኳን ቅሉ ተስፋችን ግን ታላቅ ነውና፣ ምክንያቱም ዘላለም በምድር ላይ የዘራው የፍቅር ዘር ለትውልድ እንደሚተርፍ እናምናለን። ያገለገልከው ጌታ በአብርሃም በይስሐቅ በያዕቆብ እቅፍ ያሳርፍልን። እኛም ያንተን ፈለግ ተከትለን ያንተን ትጋት አርአያ አድርገን ለወንጌልና ለሰው ልጆች መልካምነት የምንተጋ አድርገን። በመጨረሻም ለቤተሰብ፣ ለወዳጅ፣ ለዘመዶቹ አጠቃላይ ለመላው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በሙሉ መጽናናትን ከልብ እመኛለሁ። እንዲሁም ከተለያየ ቦታ ጊዜ ጉዳዮቻችሁን ሰርዛችሁ በዚህ ቦታ የተገኛችሁ ወገኖቻችን እንዴት ዋላችሁ? እንዴት ዋላችሁ? እንዴት ዋላችሁ? በየጊዜው በየቦታው ያልተለየን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ክብርና ምስጋና ይግባው። መጽሐፈ ሲራክ ምዕራፍ 1 ቁጥር 13 ላይ እንዲህ የሚል ቃል ተጽፏል። ለፈራሄ እግዚአብሔር ይሴኒ ደሃሪቱ ወይባርክ ወይትባረክ አመ ዕለተ ሞቱ። ይባርክ ቢል እያመሰገነ ይሞታል። ይትባረክ ቢል በሞቱ ጊዜ ይመረቃል፣ ይከበራል። እግዚአብሔርን የሚፈራ ሰው መጨረሻው ያምራል ይላል ሲራክ በመጽሐፉ። ቅድም የመምህር ዘላለም ወንድም መምህር ዳንኤል የተናገሩት በትክክል ሰምታችሁ ከሆነ አጭር ምጥን በጣም አስተማሪ ንግግር ተናግረዋል። ሁሉም ተናግረዋል። የእሳቸውን ሀሳብ ስለወሰድኩ ነው። መክበር የፈለገ ያክብር፣ መሰማት የፈለገ ይስማ፣ እንዲከተሉት ከተፈለገ ይከተል ነው። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የሚከተሏት እንጂ የሚያስከትሏት፣ የሚሰሟት እንጂ የሚሰሟት ቤተክርስቲያን ናት። የሚያከብሯት ቤተክርስቲያን ናት። ያከበሯትን እንዴት እንደምታከብር፣ የተከተሏትን እንዴት ተከታይ እንዲኖራቸው እንደምታደርግ ያሳየችበት ፕሮግራም ነው። ይሄ ፕሮግራም ወንድማችን ዘላለም ከከተማ እስከ ገጠር፣ ከገዳም እስከ ደብር፣ ከውስጥ እስከ ውጭ በሰሜን አሜሪካ፣ በካናዳ፣ በአውሮፓ፣ በአውስትራሊያ፣ በመላው አውሮፓ ትልልቅ ዋና ከተሞች ብቻ ሳይሆን በገጠር ከተሞች፣ በአረብ ሀገሮች በጠቅላላ፣ በአፍሪካ ሀገሮች ደቡብ አፍሪካን፣ ኬንያን፣ ጅቡቲን፣ ኡጋንዳን ጨምሮ በጠቅላላ በኢትዮጵያ ከትልቁ ከታላላቆቹ ካቴድራሎች ገዳሞች ጀምሮ እስከ ገጠር አብያተ ክርስቲያናት ትንሿ ገጠር ድረስ ዘላለም ያልቆመበት መድረክ፣ ያላንኳኳው ጆሮ፣ ያልተከፈተለት ልብ፣ ያልተናገረበት ርዕሰ ጉዳይ የለም። ለዚህ ደግሞ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ምስክርነቷን ሰጥታለች። እንግዲህ ዘላለም 36 ዓመት 35 ዓመት ሲያገለግል ገብተው የወጡ ከብረው የተዋረዱ መጥተው የሄዱ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ሰታቸው ያዋረዷት፣ አክብራቸው ያዋረዷት፣ ከትቢያ ካፈር አንስታ ከፍ ያደረገቻቸው፣ ዝቅ ያደረጓት ብዙ ሰዎች አሉ። እነዛ ሰዎች ከሚዛናቸው ሲወጡ፣ እነዛ ሰዎች እየከበሩ ሲዋረዱ፣ እየመጡ ሲሄዱ፣ እየገቡ ሲወጡ ዘላለም 33 34 ዓመት ሙሉ ሃይማኖታዊ መልኩ ሳይለወጥ፣ የትምህርት መልኩ ጠባዩ ሳይለወጥ አውደ ምሕረቱን እንዳከበረ እንደተወደደ ትንሹ ትልቁ ያዳመጠው እኔ በዚህ በመምህር ዘላለም ዕረፍት ከቅዱስ ፓትርያርካችን ጀምሮ ብፁዓን ሊቃነ ጳጳሳት እስከታች እስከኛ ድረስ በምእመናን በኩል እገሌ ወገሌ ሳይባል ሁሉ ተስማምቶ ያዘነለት፣ ሁሉ ተስማምቶ ያከበረው በቅርብ ጊዜ አልገጠመኝም። እግዚአብሔር በሚሄን እንመሰክራለን። እንግዲህ ዮሐንስ መጥምቅ ዘቦቱ መራት መራዊ ውእቱ ዋርኩስ ለመራዊ ዘይቀው የሰሞ ፍስሐ ይትፌሳ በእንተ ቃለ መራዊ ወመራት። ሙሽሪት ያለችው እሱ ሙሽራ ነው። የሙሽራው ሚዜ ግን ቆሞ የሙሽሪትና የሙሽራውን ቃል በመስማት ይደሰታል አለ። የሙሽራው ክብር የገባቸው ሚዜዎች ይከበራሉ። ዘላለም የቀራንዮ ሙሽራ የክርስቶስ የቀራንዮ ሙሽሪት የቤተ ክርስቲያን ክብር የገባው ሚዜነቱን ያስከበረ ሙሽራውን አክብሮ ሙሽራው ያከበረው ሙሽሪት ቤተ ክርስቲያን አክብሮ ሙሽሪት ቤተ ክርስቲያን ያስከበረችው ወንድማችን ነው። ዛሬም በዘላለም ዕረፍት ምክንያት ከኔ ጀምሮ ከታናናሾቹ ጀምሮ እስከ ብፁዓን ሊቃነ ጳጳሳት
ኦርቶዶክሳዊ ተዋሕዶ ቤተክርስቲያን መልእክት ሰዳለች፣ መልእክት አስተላልፋለች። ስሙኝ እሰማችኋለሁ፣ አክብሩኝ አከብራችኋለሁ፣ ኑሩልኝ አኖራችኋለሁ፣ ከፍ አድርጉኝ ከፍ አደርጋችኋለሁ ብላናለች ብዬ አምናለሁኝ። እኔ ሲራክ እንደተናገረው የእግዚአብሔርን የሚፈራ ሰው አሟሟቱ ያምራል፣ አኗኗሩ ያምራል። ሐዋርያው ቅዱስ ጳውሎስም ለተሰሎንቄ ሰዎች ሲናገር ወናስተበቋክሙ አኀዊነ ወቀወሙ ለለ ይጻምኡ በውስቴትክሙ፣ ወንድሞች ሆይ በእናንተ መካከል የሚደክሙላችሁን ወለለ ይቀውሙ ለክሙ ወይሜሩክሙ፣ ጸንተው የሚያስተምሯችሁን እነሱን አክብርወሙ ፈድፋደ፣ ፍጹም ክብር ስጧቸው። ወአፍቅርወሙ በእንተ ምግባሮሙ፣ ስለ መልካም ስራቸው አክብሯቸው አለ። ለጢሞቴዎስም ሲነግረው እለሰ ሰናየ ተልኩ ቀሲሳን ምክቢተ ክብር ይደልዎሙ፣ ላገለገሉ ካህናት፣ ቀሳውስት፣ ዲያቆናት ጊዜያቸውን፣ ገንዘባቸውን፣ አካላቸውን፣ እውቀታቸውን ላላባከኑ። ትናንትና በትልቅ ሚዲያ ቀርቤ መስክሬ ተናግሬያለሁኝ። አንድ ሰው በህይወቱ ለመከበር አሟሟቱን ለማሳመር ከፈለገ 4 ነገሮችን ማባከን የለበትም ብዬ ተናግሬያለሁ። አንደኛ ገንዘቡን፣ ሁለተኛ ጊዜውን፣ ሶስተኛ አካሉን ሰውነቱን፣ አራተኛ እውቀቱን። መምህር ዘላለም ጊዜውን፣ እውቀቱን፣ አካሉን ያላባከነ በትክክል የተጠቀመ 49 ዓመት ኖሮ 100 ዓመት ከኖሩት በላይ የገነነ የከበረ ወንድማችን ነው። አኗኗሩ ያማረ፣ አሟሟቱ ያማረ። በቀደም እንደተናገርነው ዘላለም ትዳር የለውም፣ ልጅ የለውም፣ ሚስት የለውም። ሚስቱ ወንጌልና ትዳሩ ክርስትና ነው። ጎጆው አውደ ምሕረት ነው። አውደ ምሕረት ይገኛል። የጠፋህ ምነው አመሸ ብላ የምትደውልለት ወንጌል ናት። አውደ ምሕረቱ ነው፣ ቤተ ክርስቲያን ናት። ቅድም ወንድሙ እንደተናገረው እማማ ወይዘሮ ትክክል ወርቅ በትክክል ቁጭ ብለው ምሳ ያበሉበት ራት ያበሉበት ወይም ማየ ብሎ እሳቸውን የደገፈበት ቀን ያለ አይመስለኝም። ዘላለም ውሎ አዳሩን እናውቀዋለን፣ ስምሪቱን እናውቀዋለን። እና 24 ሰዓት አውሮፕላን ላይ ነው ወይ መኪና ላይ ወይ አውደ ምሕረት ላይ ነው። ነገር ግን እናታችን እንባዎት ይድረቅ፣ ልቦት ይጽናና። እኔ በእውነት ይሄን አይተው እንባዎት ካልደረቀ፣ ይሄን አይተው ልቦት ካልተጽናና በእውነት እግዚአብሔር ያዝናልና እናታችን ይጎዳል እናውቃለን። የዚህ ሁሉ ሰው ሀዘን ቢጨመቅ የሰውን ሊያህል አይችልም፣ እንረዳዎታለን። ነገር ግን እናታችን አይነወት ይህን ሁሉ ህዝብ አይቷል። በቀደም ጀምሮ በቤተወት ተገኝተን የተለያየ የተጣበበ ጊዜያቸው ብፁዓን ሊቃነ ጳጳሳት ሁላችንም የተጣበበ ጊዜያችን ሁሉ ሰውተን የተሯሯጥ ነው የእርስዎ ማህፀን ላፈራው ለልጅዎት ነውና በዚህ ተደስተው ተጽናንተው አሁን ከቀበሩ በኋላ ቤተወት ገብተው ምሳዎትን በልተው እግዚአብሔርን ያመስግኑ። ይሄ የብፁዓን ሊቃነ ጳጳሳትም የእኛም እንዳቅማችን መልእክት ነው። በተረፈ በአሜሪካ፣ በአውሮፓ፣ በአፍሪካ በመላው ዓለም ያላችሁ ያለቀሳችሁ፣ ያዘናችሁ፣ ጊዜያችሁን ገንዘባችሁን ለወንድማችን የሰጣችሁ እነ መላከመዊ ተስፋዬ፣ እነ ሊቀ ካህናት መጠኑ ከአሜሪካ ከዚህም ያሉ ኮሚቴዎቹ ስልክ እየደወላችሁ ምን እንስራ፣ የደረሰ ምን እየተደረገ ነው ብላችሁ የተጨነቃችሁ ሁሉ እግዚአብሔር ዋጋችሁን ይክፈላችሁ። አክብሮ ቀባሪ አያሳጣችሁ። በእውነት ቅድም እንደተነገረው ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከላይም ከታችም እንደገና ዳቦ እሳት በነደደባት ዓለም ጦሩን ስሎ ጦሩን አሽሎ ሰይፉን ስሎ ዓለማዊ መሳሪያዎች ሁሉ አቀባብሎ ለበቀል በተነሳበት ወቅት እንዲህ አይነቱን አዝማች ጀነራል ማጣት ትልቅ ሞት ነው። ነገር ግን የዘላለም አምላክ ከኛ ጋር ነውና በድል አድራጊነት እናሸንፋለን፣ ድል እናደርጋለን። ጨለማው ይገፈፋል፣ በብርሃን ይተካል። ሐዘኑ ይገፈፋል፣ በደስታ ይተካል። በዝማሬ በምስጋና አፋችን የሚሞላበት፣ ሐዘኑ ተረስቶ ደስታ የሚተካበት፣ ለቅሶ ቁሞ ሳቅ የሚተካበት የደስታ ዘመን ይመጣል ብለን ተስፋ እናደርጋለን። የወንድማችንን ነፍስ ከአብርሃም ከይስሐቅ ከያዕቆብ ጎን ስላሳረፈልን እግዚአብሔር እናመሰግናለን። ሰሞኑን በቤቱ እናታችን የምናጽናናበት ጊዜ መደበኛውን ትምህርት እናስተምራለን። አሁን ጊዜያችን ስለሄደ ቦታውን ለመጠቀም ያህል ነው። በበኩሌ ጨርሻለሁ። ብፁዓን ሊቃነ ጳጳሳት ስላከበራችሁን ያክብርልን። ምእመናን ስላከበራችሁን ያክብርልን። አሁንም በድጋሜ ለእናቱ ለወንድሞቹ ለመምህር አድነው ለመምህር ተዋበ ለሌሎቻችሁም በአካል ለማናቃችሁ እውነተኛውን አጽናኝ መልአክ ይላክላችሁ። እንባችሁን ያብስ፣ ልባችሁን ያጽናና፣ ጉድለታችሁን ይሙላ። በጎናችሁ እግዚአብሔር ይቆምላችሁ። እግዚአብሔር ይስጥልኝ። የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅና የየመምሪያ ክፍሉ ኃላፊዎች፣ የገዳማትና አድባራት አስተዳዳሪዎች፣
የወንድማችን የዘላለም ወንድሙ የሥጋ ዘመዶቹና አዘንተኞችና ሐዘኑን ለመካፈል ከሩቅም ከቅርብም እዚህ ታላቅ አደባባይ ላይ የተገኛችሁ ምእመናን በሙሉ ዛሬ የአዲስ አበባ ሀገረ ስብከት የሰባክያነ ወንጌል ኅብረት የምንሸኘው ውድ አገልጋያችንና ወንድማችን ዘላለም ወንድሞ እንደኛ ሰው የሆነ የሚራብ የሚጠማ የሚወድቅ የሚነሳ ቢሆንም እንኳን ቤተ ክርስቲያንን ለማገልገል የተሰጠውን መክሊት ለማትረፍ ግን የማይደክም የማይሰለች እና የማይሰስት ድንቅ መምህራችን ነበረ። በወንጌል ተጽፎ እንደምናገኘው ኦ ገብርኄር ወገብር ምእመን ውስተ ፍስሐሁ ለእግዚእከ፣ አንተ በጎ ታማኝ አገልጋይ ወደ ጌታ ደስታ ግባ እንዳለ ቅዱስ ወንጌል ሩጫውን ታላቅ የወንጌል ታጋይ መምህር ነበረ። ዛሬ ወንድማችን መልካሙን ገድል ተጋድያለሁ፣ ሩጫዬንም ጨርሻለሁ፣ ሃይማኖቴን ጠብቄያለሁ፣ ወደፊትም የጽድቅ አክሊል ተዘጋጅቶልኛል እንዳለ ሐዋርያው ቅዱስ ጳውሎስ ወንድማችንም ይህንን ዘላለማዊ አዋጅ እንዲህ በአደባባይ ደግሞታል። በመምህር ዘላለም ወንድሞ ከዚህ ዓለም በሞት መለየት እንደ ሰባክያነ ወንጌል ኅብረት የተሰማን ጥልቅ ሐዘንን እየገለጽን ለቤተሰቦቻቸው፣ ለቤተሰቦቹ፣ ለወዳጅ ዘመዶቹና ካለው ቀንሶ እየሰጠ ባሳደጋቸው፣ ላስተማራቸው፣ በጎ ላደረገላቸው፣ ጎብጠው ላሉ፣ ጸጉራቸው ለለወጠ፣ ዓይናቸው ለተቀየረ አዛውንት፣ ለተማሪዎቹ በሙሉ መጽናናትን እግዚአብሔር እንዲሰጥልን እንመኛለን። መምህረ መምህራን ሊቅነ እለምኔከ ንቁ፣ ሕፃናት ቃላተ ወንጌል አይቴኑ ይደቁ። መምህረ መምህራን ሊቅነ እለምኔከ ንቁ፣ ሕፃናት ቃላተ ወንጌል አይቴኑ ይደቁ። ባሕታዊ ዚአሃ ለነፍስ መምህረ በረከት ወጸጋ፣ ባሕታዊ ዚአሃ ለነፍስ መምህረ በረከት ወጸጋ፣ ለዓለም ምድረ አሜሪካ መኒኖ ሀደጋ፣ ለዓለም ምድረ አሜሪካ መኒኖ ሀደጋ። እስመ ይፈቀደ ይክበር በዓለመ ሥጋ ዘሥጋ፣ ለዓለም ምድረ አሜሪካ መኒኖ ሀደጋ። እግዚኦ ሚ በዝሁ ለይሳቅዩኒ ለምንት መነንከ ወሰዓርከ ጾመ መምህረ መምህራን ዘለዓለም። ለምንት መነንከ ወሰዓርከ ጾመ መምህረ መምህራን ዘለዓለም። እመእንዘ ዘጾም ትሰብክ የአምረከ ዓለም፣ እመእንዘ ዘጾም ትሰብክ የአምረከ ዓለም። ምስለ ጸአተ ነፍስ መራት አኮኑ ፈጸምከ ሥርዓተ ተክሊል በጾም። ምስለ ጸአተ ነፍስ መራት አኮኑ ፈጸምከ ሥርዓተ ተክሊል በጾም። ለምንት መነንከ ወሰዓርከ ጾመ መምህረ መምህራን ዘለዓለም። እመእንዘ ዘጾም ትሰብክ የአምረከ ዓለም። ምስለ ጸአተ ነፍስ መራት አኮኑ ፈጸምከ ሥርዓተ ተክሊል በጾም። ለእግዚአብሔር ምድር በምልአ ዓለምን ወኩሎሙ እለ ይነብሩ ውስቴታ። ጉባኤ ሲኖዶስ ዘለዓለም እንበለ ጊዜሁ ተገብረ ወተደለወ ይእዜ። ጉባኤ ሲኖዶስ ዘለዓለም እንበለ ጊዜሁ ተገብረ ወተደለወ ይእዜ። ጳጳሳት እስመ ተጋብኡ ወመፁ በጊዜ አመ እመጠኑ ሀለፈ ዘቤተ ክርስቲያን ትካዜ በነፍሴ። አመ እመጠኑ ሀለፈ ዘቤተ ክርስቲያን ትካዜ በመኑ ንትፈስፋ እስከ ማእዜ እንዘ ይብሉ ይግበሩ ኑዛዜ። ጉባኤ ሲኖዶስ ዘለዓለም እንበለ ጊዜው ተገብረ በወርሃ መጋቢት ተገብረ እምቅድመ ግንቦት ተገብረ ወተደለወ ይእዜ። ጳጳሳት እስመ ተጋብኡ ወመፁ በጊዜ አመ እመጠኑ ሀለፈ ዘቤተ ክርስቲያን ትካዜ በመኑ ንትፌሳህ እስከ ማእዜ እንዘ ይብሉ ይግበሩ ኑዛዜ። ወስብሐት ለእግዚአብሔር።
አንዴ ባላችሁ አንዴ ቆይ አንዴ ጠብቁን አንዴ ቆይ አንዴ እዛ ጠብቁ አንዴ ጠብቁ